ብራቮ ቤቢ በጣም ምርጥ ስራ ነው የሰራኸው ወደድሽው እንዴ በጣም ይሄ ስራ ያሰብሽውን ነገር ያሳካልሻል ብዬ አስባለሁ ምንም ጥያቄ የለውም ለመሆኑ ግን ቪዲዮ ማን የቀረጸው ቶማስ ነው የቀረጸው ቶሚ ይመቸው እንዴ ቆይ ማን ጋር ልደውይ ነው ቃጀል ጋር ነው ስራሽን ኮዱ ልትጀምሪ ነው በቾምቤ ቀልድ እንደማላቅ ታውቃለህ ሄሎ ቃጀል ሄሎ ማን ልበል ብቻ ይሄንን ድምጽ አላቆም እያልሽኝ እንዳይሆን አላቆም ተባልሽ አይደል እንዴ ለማንኛውም ቸሊና ነኝ ቸሊና የቾምቤ ቅምጥል ኧረ እባክሽ ቾምቤ ሰው አቀማጥሎ ማለት ነው ግን ደህና ነሽ በእናትሽ ወደ ገደለው ግቢ እኔማ ቴሌግራም ላይ የሆነ ቪዲዮ ልኬልሽ እሱን እያየሽ ፈታ እንድትይ ብዬ ነው የምን ቪዲዮ የሮሚዮ እና የጁሊየት ታሪክ በቪዲዮ ተሰርቶ አንቺ የሁለት መላጣ ልጅ እኔ ላይ መልክ አትስሪ እሺ አሃ ለካ እነሱን አታውቂያቸውም ለማንኛውም ቪዲዮን ስታይ ይገባሻል ባይ ፍየል ምን አባቷ ልካልኝ እንዴ የቱ ቾምቤ ነው እንዴ ይህ የመላጣ ልጅ እኔ ጋር መጥቶ አንዴ ደሜ አንዴ ልቤ ይላል እሷ ጋር ሄዶ ቸልቲ ወይኔ ቃጀል ወይኔ በቃ ሙድ መያዣ ሆኜ ልቅር ሄሎ ቴንክ ዩ ጋድ በመጨረሻ ማነሳው አይደለ ቆይ አንቺ ልጅ ለምንድን ነው የማትፋች ምን አድርግ ነው የምትይኝ እንዴ ባለፈው ተነጋገርን አይደል እንዴ ምን አለ ግን ረጋ በለ ብታወራኝ እሺ ወረጋ አልኩኝ ምን ፈለግሽ ላገኝ ፈልጌ ነበር ለምን ኡፍ ስንት ጊዜ ነው ግን ምነግርህ ማይኮን ትመስለኛለህ እሱ ደግሞ በጣም እየናፈቀኝ ነው እሺ በተደጋጋሚ ከኔ ጋር በተገናኘሽ ቁጥር ፍቅረኛሽ አይደብረው ለምን ይደብረዋል እንደዛ ከሆነሽ የባለፈው ቦታ እንገናኛለን ኦኬ ባይ እቺ ምን አድርቅ ነች ተመስገን ፋይናሊ አይ ጋት ሂም በስተመጨረሻው ሻለኝ አይደለ አሁን መፍጠን ይኖርብኛል ካጁላላ የቾምቤ ወለላ እንዴት ነሽልኝ አማን ነው የዚህ ደነዝ የዚህ ልጅ ስም አትጥራብኝ አላልኩህም እንዴ ሁደነዝ ሚደነዝ ምን ልታመጣ ነው ጉድ ፋላ ቃጁ እኮ ሳይሽ ከዛ ጀምሮ እኮ ልክ አይደለሽም እዚህ ፀሐይ ላይ ተቀምጠሽ ጠላም ደግሞ ቀማምሰሻል እስኪ ሀሬ ወይኔ አንተ እሱም ሰው ሆኖ እኔ ላይ ሙድ ያስይዝብኝ አይገርምም ድሮም እኮ ወንድ ማመን ቀብሮ ነው ቆይ አንተ ምን አውቀህ ነው የምታፈላው ሲጀመር ስለማን እንደማወራ ገብቷል ወይ እሱማ እኮ አላቅም ይመርልኝ ብዬ ነው ስሚ አንቺ ግን ደግሞ ለምንድን ነው የቾምቤን ስም አትጥሪያለሽ ወይኔ ይሄ የመላጣ ልጅ እኔን መደበሪያ ያድርገኝ ቃጁላላ በሰስፔንስ ልቤ ከሚላላ ነግረሽኝ ባርፍ ምን አለ እኔ ሞላላ አሻንቴ ይኸውልህ ፈታኝ እሺ ደሜ ተንተክትኳል በሱ የተናደድኩትን ባንተ ነው የምወጣው እሺ በቃ ቃጁዬ እንዲህ ተረጋጋ ብትኝ እኮ ረጋጋለሁ ምን አፈን አድርጎ ነው ቸሊና ደወለች ዘፋኟ ባክ ዘፋኛ አይደለችም የቾምቤ አሁን ገና ማርማር የሚል ጨዋታ መጣሽ እሺ ባክሽ ተደበረችብኝ ዘፈነችብኝ ነው የምልህ ወንድሜ ምንኛ አንዴ ደሜ አንዴ ልቤ እያለ የሚያደርገውን ነገር ነው አይወንድች እስኪ ልቤ ደሜ ምናምን ይላል የሚያደርገው ነው ተመጣ አቺ ቾምቤ ነው ቾምቤ እንደዚህ ዳንስ ይችላል አረ ቀስቀስ ወገቧን አታ ለካ ስልክሽን መጥቶት ይቅርታ አየዋ ምን እንደሚያደርግ እንዴ አልገባኝም ቃጁዬ አንቺን ያናደደሽ ምንድነው ዳንስ መቻሉ ነው አሻንቲ አንቺ አሁን እኮ ነው የሚገለጽልኝ ለካሱ አንቺን ይጀነጅንሻል እሷ ደግሞ እሱን ትወደዋለች ከዛ አብሮ ተያይዘው ደነሱ ለካ ይሄ ነገር ነው ያናደደሽ አሁን እኮ ነው የሚገባኝ እኔ እኮ ደግሞ ከምንም ነገር የበለጠ እኮ ያናደደኝ ደሜን ያፈላው እኮ በስልክ ያሰማችኝ ድምጽ እኮ ድምጽ ሰማሽ
እኔ ቃጀልማ ማንነቴን ባላሳያት ሞቻታለሁ። እሺ ቆይ እኔ ያልገባኝ እኮ አንቺ ሚስጥር ሆነብኝ እኮ። ቆይ ቾምቤን ፈታኝ ብለሽው አልነበር እንዴ? እና ብለውስ? አንቺ ደግሞ እና አንቺ ካልፈለግሽው እሷ ፈለገችው። አንቺ ደግሞ እንደዚህ የሰው ገበያማ አትዝጊ። ምንድነው እንደሚያረግሽ? ሪስፔክት ታውቃለህ? አላውቅም። እሱ ስታውቀው ይገባል። እሺ እንዴ ወዴት ነው? ስማ ለዛ ቾምቤ ማለት ነው ተሳስቶ አጠገቤ እንዳይደርስ ነገረው። እሺ ምን ልታረጊው? ምን እንደማደርገውማ ሲጣርጌ ነው መገል። በእናትሽ ቃል ሲጣርገሽ ከምገዩማ እኔ ነግሯለሁ። ደግሞ እኮ ከቸሊና ከአካንቺ ቸሊና ታምራለች። የኔ ቆንጆ የኔ ወርቅ ምንድነው የሚያስጨንቅሽ ነገር አለ እንዴ? ምን ነው ዝም አልሽ? አራስ ደብቂኝ። እኔ እናትሽ አይደለሁ እንዴ? ከኔ ይደበቃል? ከዛ ከለማ ጋር ተጣላችሁ እንዴ? አይ ልጄ የሆነ ነገርማ ሆነሻል። እሱ ጋር ልደውል ወይስ አንቺ ትነግሪኛለሽ? እማ በእናትሽ ምንም አልሆንኩም። አይ የልጄን ፈስ መጫጣሁትና እንደውም ለምን አልደውልም? እማ የስልስ ደውዬ ነው። ለማጋ ነው እኔ ለማጋ ደውላለሁ። እስቲ ረፊ በቃ አትደውይ። እኔ ምንም አልሆንኩም አልኩሽ እኮ። ለምንድን ነው የማልደውለው? እማ አትደውይ እሺ። የአንቺ ሁኔታ አያሳስበኝም እንዴ? ደህና ነኝ እኔ ምንም አልሆንኩም። ደህናማ አይደለሽም እንጂ ግራና ቀኙ ጠፍቶብሽ እያየሁ ምን ደህና ነሽ? ያ ረቢ ለአላ መረበቱ ከላ መቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛኑን ጨለማ እግሩን ቄጤማ አርግልን አይምሮአችንን በእውቀት ጥርሳችንን በሰቅልባችንን በፍቅር ኪሳችንን በገንዘብ ሙላልን አሜን። በጀነት ትፍጀን ከጭቃ ወልቅ ከግንቡ ጥልቅ መኪናውን ከነ ሹፌሩ ጀባ በለን ለገላችን ልብስ ለወዳችን ጠብስ ጀባ በለን። አቤት ዛሬ ቡና እቺ ሴትዮ ደግሞ ምን ፈልጋ ነው የምትደውለው? ባነሳም መከራ ባላነሳም መከራ። ሄሎ አንተ ኧረ እንደው ልጄን ምን አድርጋሃት ነው? የትኛዋን ልጅ ሆነ? ይችን ትወዳለች አሰለፍ። የትኛዋን ልጅ? ጭራሽ ሌላም ልጅ አምራል ከኔ? አረ ማዘር እንደሱ ለማለት እኮ አልነበረም። መልስ አትስጠኝ። እሺ ምን ልበል? አንተን እኮ ነው የማናገረው። ልጄን ምን አርጋት ነው እንደዚህ ክፍት ያለችው? ምን አስከፍታት ነው? ተጣልተናል እኮ። በምን? በቀሚስ። ምን ያስቆታል? ስማ እንጂ ድሮም እኮ የኔ ልጅ ቀሚሷን ሌላ ሰው ሲለብስባት አትወድም። አይ ባለቴ እኔን ባል ያርገኝ። በለበል ያስገባል። አሽሙር መሆኑ ነው። አይ ስማ እንጂ አሽሙሩም ከገባ እድለኛ ነህ። ይኸውልዎት ማዘር አሁን ከጨረሱት ልዘጋው ነው። ይዝጋህ። አድብያለሁ። እሺ ምን ላድርግ? አሁን ሳትደብቅ እውነቱን ንገረኝ። ለምንድን ነው የተጣላችሁት? በቃ ለቀለበቱ አበሻ ልብስ ካላሰፋን አለች። እኔ ደግሞ አልችልም አልኩኝ። በዛ ተጣላ። አሁን ማዘር የሚያጣላ ነገር ነው። ምንድን ነው የሚያስቆጥ? ስማ እንጂ ያደለው የትኛው መኪና ይሻላል፣ የትኛው መኪና ይሆንልሽ እያለ በምርጫ ይጣላል። አንተ በቀሚስ ትጣላለህ። እውነትም ለማ እንደው ሰዓት ለማቀር ማዘር የዘመኑ ቀሚስ እኮ መኪና በሉት፣ ያውም ፎርድ። ኧረ እንደው ምን ጉድ ነህ!
አረ እንደው ምንድነው እንደው ምን ስትል ነው ልጄን የለከፍካት? ሚለክፍ ይልከፍህና። ወይኔ ምን እኔ ለክፋታለሁ? እሷ ናት እንጂ። በል አሁኑኑ ስትበር እንድትመጣ ደቂቃ እንዳትቆይ። ከዛማ ምን እንደሚሆን አሳያለሁ። አይ መከራዬ። ምን አልክ አንተ? መከራ ነው ያልከው? መከራ ይውረድብህ። ስማ እኔ አሰለፍ ራሱ አንተን የመሰለ ጅላንፎ ወደ እኔ ቤት ስቀላቅል መከራ ያላልኩም። መከራ ያሳጣህ። የልጆትን የወደፊት ባል ጅላንፎ ማለት ግን ፌር ነው? ድንቄም ባል ፎሮፎር ይውረስህና አሁን ስልኩን ዝጋና በአስቸኳይ እንድትመጣ። እንዴ አንቺ ጭራሽ የሀበሻ ቀሚስ አልገዛም በሚል ተጣላችሁት? አልገዛም ማለት ነው። እና ምንድን ነው ያለው? በቃ የኛ ነገር ውስጥ አልቃት። ለምንድን ነው የማልገባው? በዚህ ጉዳይ ውስጥ ካልገባው ታዲያ እኔ እዚህ መኖር ጥቅሙ ምንድን ነው? እማ አንድ ነገር ልጠይቅሽ። ምንድን ነው እሱ? ቆይ እኔ ባንቺ ህይወት ውስጥ ገብቼ አስተያየት ብሰጥ ምንድን ነው የሚሰማሽ? ባሻ ገባሽ። ስለዚህ አንቺን በእኔ ህይወት ጣልቃ አትግቢያ። እኔም ማገባለሁ። ለምን? ምክንያቱም የአንቺ ጉዳይ ስለሚያገባኝ። እማ ቆይ እኔ ግን አላሳዝንሽም? ይኸውልሽ ብን ብዬ ጠፍቼ በኋላ እንዳይቆጭሽ። ለምን አባሽ ነው የምትጠፊው? እሱ ይጥፋ። ይሄ ከንቱ አሳበደሽ አይደል? አስነቀለሽ አይደል? ቆይ ይምጣ ብቻ። እሱን ካላስለቀልኩት እኔ አሰለፍ አይደለሁም። ጥጉን ነው የሚያስዘው። እማ አንድ ነገር ልንገርሽ። ምንድን ነው እሱ? ወደድሽም ጠላሽም እምወደው እማገባው እምወልደው አብሬ ማረጀውም ከለማ ጋር ነው። ይሄንን ወቂ። አሰለፍ ጉድሽ። አይ የሆነ ነገርማ አስነክቶሽ። እምወልደውም እሱን ነው አልሽ? ከሱ ወልደሽ እንደገና ይሄንን ፊት ልትደግሚ? እኔ እሱን ልጅ ሹሩሩ ብዬ ላሳድግ? አይ እማዬ እንግዲህ እኔ ጨርሽ። በቃ